ትምህርቱን ተምረናል። ቃለ ሕይወት ያሰማልን አለቃ አይምሮን በሚገባ አስተምረውናል። ዕለቱን ተርከውልናል። የቅዱስ ጊዮርጊስን ምንነት አጉልተው አስፍተው አምልተው በአጭር ደቂቃዎች ውስጥ ነግረውናልና የሰማነውን በልቡናችን ያሳድረው። ቃለ ሕይወት ያሰማልን። ትንሽ ቃል ነው የምላችሁ፣ ለዚያውም ጆሮአችሁን ከሰጣችሁኝ ነው በጀርባ አንዱ እየዘመረ አንዱ እየተናገረ መናገር ስለሚከብድ። መኑ ያድገነ ፍቅሮ ለክርስቶስ፣ ከክርስቶስ ፍቅር የሚለየን ማን ነው? ይህን ቃሉ የእግዚአብሔር ሲሆን ተናጋሪው ጸሐፊው ቅዱስ ጳውሎስ ነው። በሮሜ መልእክቱ ምዕራፍ 8 ቁጥር 35 ጀምሮ የምናነበው ኃይለ ቃል ነው። ከክርስቶስ ፍቅር ማን ይለየናል? ይህን ቃል ብዙዎቻችን አንበነዋል፣ ተምረነዋል፣ መተርጉማኑም አመስጥረውልናል፣ ባለታሪኮችም ተርከውልናል፣ ባለመጽሐፍ ቅዱስ ጥናቶችም እንድናጠናው አድርገውናል። ግን ቃል በተግባር ሲፈጸም ይህንን ነው ማስተላለፍ የፈለግኩት መልእክት። ማንበብ ሌላ ነው፣ መተርጎምም ሌላ ነው፣ ማስተማርም ሌላ ነው፣ መዘመርም ሌላ ነው። ማንም የሚለየኝ የሚል መዝሙርም አለ። ግን በተግባር ከቅዱስ ጊዮርጊስ ይህንን ቃልና የቅዱስ ጊዮርጊስን ሕይወት አገናዝበን አዋህደን በደንብ እንየው። በዚህ ቃል በትክክል ቃል በቃል ተርጉሞልናል ቅዱስ ጊዮርጊስ። ሐዋርያው ቅዱስ ጳውሎስ ያስተማረውን ትምህርት ቃል በቃል ተምሮ ነበርና በሃይማኖት የጎለበተ በምግባር የታነጸ ለከንቱ ነገር ራሱን አሳልፎ ያልሰጠ ስለነበረ የመጨረሻ ሃይማኖታዊ ጥያቄ ሲመጣ በሃይማኖቱ የማይደራደር በሃይማኖቱ ወደኋላ የማይል ለሃይማኖቱ ራሱን አሳልፎ ለመስጠት ዝግጁ ወታደር፣ ቆፍጣና ወታደር በሁለቱም ወገን የዚህ ዓለምም ወታደር ነበረ። ቅድም ተነግሮናል። ሮጦ የሚቀድም በፈረስ ግልቢያው የታወቀ በጦር ሰባቂነቱ የታወቀ በመካችነቱ የታወቀ ስሙ ሲጠራ ገና ብዙዎቹ የሚርዱለት የሚንቀጠቀጡለት የልጅ አዋቂና ያለ ዕድሜው ጀግንነትን የተጎናጸፈ በመንፈሳዊም በስጋዊው። ስለዚህ የተማረው ቃል ስደት ነው፣ ተሰዶኑ ምንድን ነው? ከክርስቶስ ፍቅር የሚለይ መጥዋዕቱ ነው፣ ሰይፍ ነውን? ይዘረዝራቸዋል። ቃሉን ሙሉ በሙሉ ከዚያ አነቡት። የሚታየውም የማይታየውም አለ የተባለ ኃይል ሁሉ ከክርስቶስ ፍቅር ላይለየው ቃል ገብቶ የክርስቶስ ሆኖ የክርስቶስነቱን ቅድም አለቃ አይምሮ እንዳስተማሩን እኔ ክርስቲያን ነኝ ብሎ ነው በአደባባይ የመሰከረ። ክርስቲያን ነኝ የሚል ቃል ለመናገር በማይቻልበት አደባባይ አይደለም ነኝ ብሎ ክርስቲያን ነው የሚል ክርስቲያንነቱን የሚጠቁም ቢኖር ወደ መከራ ተላልፎ የሚያሰጥ የሚያስገርፍ ከአራዊት ጋር የሚያተግል ለእሳት አሳልፎ የሚያስጥል
አሉ የተባሉ ጽዋዕተ መከራዎችን ሁሉ በአንድ ክርስቲያን ላይ የሚደረግበት ዘመን ነበረ። በዚያ ዘመን ነው እኔ የክርስቶስ ነኝ፣ ከክርስቶስ ማን ይለየኛል? በዚህ ቃል እስከ መጨረሻው ድረስ ጸንቷል። የደረሰበትን ጽዋዕተ መከራ ሰምተናል። ስንመጣም እያያችሁ ከሆነ በሰረገላው ላይ የስዕል ጠበብቶቹ ትናንትና የነበረውን ሊያሳይ በሚችል መልኩ አዘጋጅተውልናል። ታሪኩን በጆሮአችንም እንድንሰማው በዓይናችንም እንድናየው እንዲህ ነበረ የሚለውን አስቀምጠውልናል። ስለዚህ ክርስትና እንደዚህ ነው ባጭሩ። በቃል ብዙ ክርስቲያኖች እንኖራለን። መከራ ሲመጣ ግን በመከራው ጸንቶ ክርስቲያናዊ ሕይወቱን ሰብኮ በክርስትናው እኔ ክርስቲያን ነኝ ብሎ በየአደባባዩ መስክሮ የመጣውን ጽዋዕተ መከራ ተቀብሎ በድል አድራጊነት የድል አክሊልን ለመቀዳጀት ስንቶች አሉ በዘመናችን። በጊዮርጊስ ዘመን ብዙዎች ነበሩ። ዘመን አለው። የሰማዕታትን ዘመን ስናነሳ ቅዱስ ጊዮርጊስ የዕለቱ የምናከብረው በዓሉ የእሱ ስለሆነ እንጂ ከሱ ጋራ በብዙ የሚቆጠሩ ሰማዕታት አሉ። እኔ ክርስቲያን ነኝ፣ ከክርስቶስ ፍቅር የሚለየኝ ማንም የለም የሚሉ ደጋግማችሁ ሮሜ 8ን አንብቡት። ይህን ታሪክ በመተረክ ጊዜያችሁን ላለመውሰድ ወደ ራሳችን ሕይወት ትንሽ ለወጥ አድርገን እንመልከተው። እዚህ ያለነው በሙሉ ክርስቲያኖች ነን አይደል? ጥርጥር አለ እንዳትሉኝ። ክርስቲያኖች ነን። ከክርስቶስ ፍቅር የሚለየን አንዳች ነገር የለም። እርግጠኞች ናችሁ? ኧረ ጥንቃቄ ያስፈልጋል። ጥሩ ነው። እልልታው ለምኑ ነው? ክርስቲያን ለመሆናችን ያድርገን እስከ መጨረሻው። አዎ የዘመኑ ክርስትናችን ጽናት ይጎድለዋል። ማራኪ ይበዛበታል፣ ፈታኝ ይበዛበታል። ቃሉን እንናገረዋለን፣ እናሳምረዋለን፣ እንተርከዋለን፣ እናመሰጥረዋለን። ግን ስንቱ ጸንቷል? ከክርስቶስ ፍቅር የሚለየኝ የለም ብሎ እንዳይለይ ስንቱ ነው በሃይማኖቱ ጸንቶ የኖረ? ደባል ሱስ ከክርስቶስ ፍቅር የለየው ሰው የለም። ደባል ሱስ ወይ ማጨስ ሊሆን ይችላል፣ ወይ መቃም ሊሆን ይችላል፣ ወይ መጠጣት ሊሆን ይችላል፣ አለበለዚያም ማመንዘር ሊሆን ይችላል፣ መዋሸት ሊሆን ይችላል፣ መቀማት ሊሆን ይችላል፣ መግደል ሊሆን ይችላል፣ ሌላም ሌላም ሌላም። ይህ እኮ ከክርስቶስ ፍቅር ይለያል። ከክርስቶስ ፍቅር የሚለዩ ነገሮችን ጥንቅቅ አድርገን ማወቅ አለብን። በሐሰት መመስከር ከክርስቶስ ፍቅር ይለያል። መስከር ከክርስቶስ ፍቅር ይለያል። ደግሜ ነው የምናገረው። ማመንዘር ከክርስቶስ ፍቅር ይለያል። ጥላቻ ከክርስቶስ ፍቅር ይለያል። ሐሜት ከክርስቶስ ፍቅር ይለያል። ንጹሕ ደም ማፍሰስ ከክርስቶስ ፍቅር ይለያል። የማያውቁትን ስም ሐሰት የሐሰት ምስክር ሆኖ መመስከር ከክርስቶስ ፍቅር ይለያል። በሌላ መልኩ ምክንያቱም ክርስቶስ እውነት ነው፣ ክርስቶስ ፍቅር ነው፣ ክርስቶስ ሰላም ነው፣ ሰላማችን ነውና ይህ ዘመን የመገለጥ ዘመን ስለሆነ ስለ ክርስቶስ ብዙና ብዙ እየተማማርንበት ያለነው ወቅት ነው። ቅዱስ ጊዮርጊስም የዘመረው ይህንኑ ነው። ሊቃውንቱም ቅድምም በወረባቸው ሌሊቱም ባዳራቸው ስለ ክርስቶስ አምላክነት ከሰማያ ሰማያት መውረዱን መወለዱን በክርስቶስ ያመኑ ሰማዕታት የተቀበሉትን መከራ በመከራው አንጻር የተቀበሉትን የድል አክሊል
ይህንን ነበር የሚሰብኩልን። ስለዚህ እኛም የቅዱስ ጊዮርጊስ ወዳጆች ከቅዱስ ጊዮርጊስ የምንማረው ክፉ ነገርን መተው፣ ከክፉ ነገር መራቅ ነው። በጊዜው ብዙ ኃያላን ነበሩ። በጊዜው ያርድ ያንቀጥቅጥ ያላቸው ብዙ ነገስታት ነበሩ። በጊዜው ቁረጥ፣ ጣል፣ እሰር፣ ፍታ የሚል ሙሉ ስልጣን ያላቸው ነበሩ። ዛሬ ግን የሉ። ስም አጠራራቸውም የበከተ ነው። ቢጠሩም በክፋታቸው ነው። ቢጠሩም በነፍሰ ገዳይነታቸው ነው። ቢጠሩም የንጹሐንን ደም በማፍሰሳቸው ነው። ስም አጠራራቸው ቢጠሩም አጠራራቸው የከፋ ነው። በጊዜው ደግሞ የተናቀ፣ የተደበደበ፣ የተገረፈ፣ የተሰቃየ ቅድም እንደተባለው ከጭካኔያቸው ብዛት የተነሳ የብረት ጫማ አዘጋጅተው የሚወጋ የሚቆራርጥ የሚያደማ አይደለም በዚያ ቆሞ ለመሄድ በምንም በንብርክክም ለመሄድ የማያስችል ይህን ያህል ነበር ያደረጉት። ከጭካኔያቸው የተነሳ ሰው በሰው ያደርገዋል ተብሎ የማይታሰበውን መግደላቸው፣ ማሰቃየታቸው አንሶ ተቁሶ ፈጭቶ ደብረ ይድረስ መዝራት። ተመልከቱ። እነዚያ ሰዎች ዛሬ የሉም። እነሱም የሉም፣ ስልጣናቸውም የለም፣ ምናቸውም የለም። ጊዮርጊስ ግን ዛሬም አለ፣ ትናንትም አለ፣ እስከ ዕለተ ምጽአት ይኖራል። በእግዚአብሔር በመንግስቱም ለዓለምና ለዘላለም እግዚአብሔርን እያመሰገነ እንደ ቅዱሳን መላእክቱ ይኖራል። የእግዚአብሔር የሆኑ ሁሉ ይህ ነው እድል ፈንታቸው። ከእግዚአብሔር የራቁ ደግሞ በጊዜያዊ ስሜት በጊዜያዊ ኃይል ብዙ ነገር ማድረግ ብቻ ነው። ልብ አድርጉ፣ ቅድም ተነግሮናል። ከሰዎች ሕሊና ከሰዎች ልብ ይልቅ የእጽዋቱ ልብ ይራራ ነበር ልበለው። እነሱ ልብ ኑሯቸው እነሱ አዋቂዎቹ ነው ማለት ነው። ያመሰግኑታል እግዚአብሔርን። እኛ በማናውቀው ቋንቋ እግዚአብሔርና እነሱ በሚተዋወቁበት ጊዮርጊስንም ሲዘሩት ጽና ጊዮርጊስ ብለው ምክራቸውንም ለግሰዋል። ገድልህን ፈጽም እያሉም ዘምረዋል። የእግዚአብሔር ሰማዕት ባለሟል ቅዱሱ እያሉ መስክረውለታል። ብዙዎችም ለዚህ ነው ፀሐይ ልዳ ኮከበ ፋርስ እያሉ የተወለደበትን ያደገበትን ማንነቱን የገለጸበትን ስጋዊ ጀግንነት ከመንፈሳዊ ጀግንነት ጋር ከፍ አድርጎ ስሙን ያስተዋወቀበትን አካባቢ እየጠሩ ሲያሞግሱት፣ እኛ ኢትዮጵያውያን ደግሞ ሰማዕትነቱን የምናምንና የምንቀበል በሰማዕትነቱ የምንደገፍ በአማላጅነቱ የምንመካ ክርስትናን ያስተማረን ክርስትና እንዲህ ነው ብሎ በተግባር በወሬ አይደለም፣ በተግባር ምን ከክርስቲያናዊ ሕይወቴ የሚለየኝ የለም፣ ስለዚህ እናንተንም የሚለያችሁ አይኑር ብሎ ያስተማረን በመሆኑ ቤተ ክርስቲያናችን ሁልጊዜም ቢሆን ስሙን ትጠራዋለች፣ በአማላጅነቱም ትማጸናለች፣ መታሰቢያውንም ታደርጋለች፣ አምላከ ቅዱስ ጊዮርጊስን ታመሰግነዋለች። ምክንያቱም የጊዮርጊስ አምላክ ለጊዮርጊስ ጽናትን፣ ብርታትን፣ ተጋድሎን እስከ መጨረሻው ድረስ የድል አክሊልን እስከ መቀዳጀት ኃይልን፣ ሞገስን፣ ክብርን የሰጠ እሱ ነውና ለእኛም ስለ ጊዮርጊስ ስለ ባለሟል ስትል ክብርን ስጠን፣ ጽናትን ስጠን፣ በሃይማኖት አጽናን፣ እስከ መጨረሻው ሕቅታ ድረስ በምግባር ታንጸን አንተን እያመለክን ለአንተ እየተገዛን ለአንተ እየወደቅን ለአንተ እየሰገድን እየተንበረከክን እንድንኖር እርዳን ብለን በእንደዚህ አይነት መልኩ እግዚአብሔርን እናመሰግነዋለን። ስለዚህ ዛሬ ቅዱስ ጊዮርጊስን መታሰቢያውን ወይም ክብረ በዓሉን ስናከብር የእግዚአብሔርን ቸርነት፣ የጊዮርጊስን ብርታት፣ መንፈሳዊ ተጋድሎ ለምን ሳይንበረከክ
ማን ነው ከክርስቶስ ፍቅር የሚለየኝ ብሎ ማንም ማን ላይለየው የዚህ ዓለም መከራ ለሱ ምንም ምን አለመሆኑን ቅድም ጠቅሰውልናል። እፎይ ይህሊ ከማምላኬ ተሰቅለ አምላኬ ለኔ ሲል እንደተሰቀለ እንዴት አላየውም? እንዴት አይታየኝም? አምላኬ ምንም ኃጢአት የሌለበት ምንም ነውር የሌለበት ምንም በደል የሌለበት እኔን ለማዳን እኔን ኃጢአተኛውን እኔን ጎስቋላውን እኔን የወደቅኩትን ፍለጋ የመጣውን የኔን መከራ የተቀበለው እሱ ይህንን ሲያደርግ እኔ በኃጢአቴ በመከራዬ ልገረፍም የሚገባኝ ልንገላታ የሚገባኝ እንዴት እሸሻለሁ ከዚህ? ማንም ማን ከክርስቶስ ፍቅር የሚለየኝ የለም ነው ያለ። ስለዚህ ማንም ማን ከኦርቶዶክሳዊ ተዋሕዶ ሃይማኖታችን የሚለየን የለም ብላችሁ ደምድሙት። ማንም ማን ይህ ተራ ነገሩ አይደለም፣ ደባሉ ሱስ አይደለም። ማንም ማን በምንም ይሁን በምን እንደነ ቅዱስ ጊዮርጊስ ከቅዱስ ጊዮርጊስ በተማርነው መሰረት እኔ ኦርቶዶክሳዊ የተዋሕዶ ክርስቲያን ነኝ ማለትም ደፍረን በየትኛውም አደባባይ ልንናገር ይገባናል። እንደ ማህበራዊ ኑሮ ደግሞ የማንንም እምነት ሳንነቅፍ ከማስተማር ከመማማር ውጭ ሌላ ስምም ሳንሰጥ እንደ ሀገር እንደ ማህበራዊ ኑሮ በፍቅር መኖርን ልንማር ይገባናል። አባቶቻችን ያስተማሩን ይህንን ስለሆነ የፍክክር እምነት የለም። በሃይማኖታችን እንጸናለን። በሃይማኖታችን ማንም ማን ምንም ምን ሊለን አይገባም። በሰላም በሀገር በፍቅር አብሮ መኖርን ደግሞ እንማራለን፣ እናስተምራለን። ይህንን ነው እነ ቅዱስ ጊዮርጊስ ያስተማሩን። ቅዱስ ጊዮርጊስ በሕይወቱ ብቻ ካስተማራቸው ይልቅ በሞቱ ያስተማራቸው በመከራው ያስተማራቸው እጅግ በብዙ የሚቆጠሩ ናቸው። ዛሬም የሚያስተምሯቸው፣ ዛሬም የሚማርካቸው፣ ዛሬም በተለያየ መልኩ ወደሱ የሚጠራቸው የሚያቀርባቸው ብዙዎች ናቸው። ስለዚህ ከብዙዎቹ ጥቂቶቹ ዛሬ እዚህ ተሰባስበናል። ሌሎቹም በያሉበት እግዚአብሔር በሰማያዊት ኢየሩሳሌም ይሰብስበን። ዛሬን በዓል እንደተባለው ቅድም ያቀረቡልንን ተናጋሪውን አቶ ጋሻው እግዚአብሔር ይስጥልን፣ እናመሰግናለን። ቀደም ብሎ በእንደዚሁ አይነት ይከበር እንደነበረ ከጊዜ በኋላ ተቋርጦ እዚያው ዑደት በማድረግ ቤተ ክርስቲያን ብቻ ይከበር እንደነበረ ከዚያ በኋላ ተነጋግረን ተማምነን ባህላዊ እንዳይሆን ሃይማኖታዊ በዓልነቱ ተጠብቆ አንዳንድ ጊዜ ሃይማኖትን ከባህል ባህልን ከሃይማኖት ሸቃቅጦ ቀያይሮ ለዋውጦ ማክበር ኃጢአት ስለሆነ ባህልን በባህልነቱ ሃይማኖትን በሃይማኖትነቱ ለይተን ነው ስናክብር። ባህል ይደገፋል። ባህል ሞገስ ነው ለአንድ ሀገር። ባህል ክብር ነው ለአንድ ሀገር። ባህል ማንነት ነው ለአንድ ሀገር። ባህል አለ፣ ወግ አለ፣ ብዙ ነገሮች አሉት። እሱን በሱነቱ ለብቻው ሊከበር በሚገባው ማክበር ተገቢ ነው። ባህል እንዳይጠፋ